ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትና እየጠየቅኳችሁ እንግዲህ አሁን የምንገኝበት ቦታ ሲቪል ሰርቪስ አካባቢ ወይም ደግሞ ሲቪል ሰርቪስ ፊት ለፊት የአየር መንገድ ማህበር የሚባል የቤት በአየር መንገድ የቤት ማህበር የተሰሩ ቤቶች አካባቢ ጋር ነው የምንገኘው። የሚያማምሩ ቤቶች ናቸው በነገራችን ላይ የሚገኙት። አሁን ፊት ለፊት ስንወጣ ሲቪል ሰርቪስን በደንብ አድርጌ ያሳያችሁ፣ እዛ አካባቢ ያሉትን ምን ይመስላል የሚለውን በደንብ አድርጌ ያሳያችሁ። ሴሚሲን አሳያችኋለሁ። ዛሬ እስከ አያት ድረስ ያሉትን ሴሚሲ ሚካኤል አለ እዛ አካባቢ በቅርብ ጊዜ ያለቀ ማለት ነው ህንጻ ቤተክርስቲያኑ ያለቀ፣ እሱን በደንብ አድርጌ ያሳያችኋለሁ። ያስጎበኛችሁ ነው ወደፊት ሄደው እናንተ ደግሞ መልካም ጊዜ በድጋሚ እመኝላችኋለሁ። እነኚህ ደግሞ የምንመለከታቸው በተለምዶ ቢጫ ፎቅ በመባል ነው የሚታወቁት እነኚህ ከአሁን ያለንበት ቦታ ጋር ማለት ነው። እንደገና ደግሞ በስተቀኝ በኩል የወጣቶች መዝናኛ አለ። እዚህ ጋር እንደ ዲኤስቲቪ ሆኖ ኳስ አለ። እንደገና ደግሞ እስክስታ ምናምን የሚለማመዱ አለ፣ ወጣቶች የሚለማመዱበት ቦታ ነው። ይሄኛው ደግሞ ታቦት ማደሪያ የሳሊተ ምሕረት አለ። ሳሊተ ምሕረት ቤተክርስቲያን እዚህ አለ። እሱ እዚህ ጋር መጣ ነው በታቦት ለጥምቀት የጥምቀት ታቦት ማደሪያ ነው ማለት ነው። አሁን የተወሰኑ ልጆች ውስጥ ኳስ ይጫወቱበታል። ይሄ የምትመለከቱት ፊት ለፊት ሲቪል ሰርቪስ ኮሌጅ ነው። ይሄ ሰዓት ያለበት በስተግራም ይሄ እየተሰራ ያለውም ፎቅ እሱም ይሄኛውም ሰዓት ያለበትም ሲቪል ሰርቪስ ኮሌጅ የሚባለው ይሄኛው ነው። እንግዲህ አሁን እዛ አካባቢ ጋር ነን የምንገኘው። እዚህ ጋር እንግዲህ እንደሚታወቁ ባቡር እንዳለ ታውቃላችሁ። አሁን ያለነው ሲቪል ሰርቪስ ኮሌጅ የሚባልበት ሰፈር ጋር አሁን ወደ ሚካኤል አልታድ እየተጓዝን እንገኛለን። ሚካኤል አልታድ ደግሞ አሳያችኋለሁ በደንብ አድርጌ ማለት ነው የትኛው እንደሆነ። ይሄኛው ድልድይ የምትመለከቱት ወደ ላይ ወደ የት መሰላችሁ የሚወስደው ወደ ኮተቤ 03 ኮተቤ የሚያስኬደው ድልድይ ነው። ይሄኛው ወደ ላይ የምትመለከቱት፣ ወደ ታች ደግሞ ወደ ፊጋ ነው የሚያስኬዳቸው። ይኸውላችሁ ቅዱስ ሚካኤል ቤተክርስቲያን፣ ሴሚሲ ሚካኤል ቤተክርስቲያን ይሄ ነው የምትመለከቱት። በስተ ግራ በኩል ያለው ሴሚሲ ሚካኤል ቤተክርስቲያን በቅርብ ጊዜ ነው እንግዲህ ህንጻ ቤተክርስቲያኑ ያለቀው። በጣም ብዙ ምዕመናኖች መጥተው ነው ታቦቱ ሲገባ የነበረው ማለት ነው። ይሄ የምትመለከቱት በጣም ነው የሚያምር መንፈስን የሚያድስ ቤተክርስቲያኑ ሴሚሲ አካባቢ። ወይም ደግሞ እዚህ ለመምጣት ስትፈልጉ ከመገናኛ ሴሚሲ ሚካኤል ካላችሁ ታክሲ ታገኛላችሁ። የምትመለከቱት የሴሚሲ ሚካኤል ቤተክርስቲያን በጣም ነው የሚያምረው። ያያችሁት እንደምትመለከታችሁት ካላችሁት ማለት ነው። ይሄ እዚህ ጋር የሆነ መዝናኛ ቤት አለ ማለት ሲኒማ ቤት ማያ ጋስት ነው የሚባለው። ይሄኛው የምትመለከቱት ፎቅ አሁን ወደ ሴሚሲ አካባቢ ሴሚሲ አፓርታማዎች ዋናው ስያሜን ያመጡት እነኚህ የምትመለከቷቸው ናቸው። ፊት ለፊት በስተ ቀኝ በኩል ያሉት ማለት ነው። ይሄኛው በተለምዶ ጥቁር ውሃ የሚባልበት አካባቢ ጋር ነን አሁን ያለነው። ይሄኛው ቦታው ማለት ነው ሴሚሲ የሚባለው ዋናው ግቢው ይሄኛው በስተቀኝ በኩል የምትመለከቱት ግቢ ሙሉ ከዚህ ጀምሮ እስከሚያልቅበት ድረስ አሳያቸዋለሁ። ሴሚሲ የሚባለው ይሄኛው ነው። በስተግራ በኩል ደግሞ አሪፍ ፎቆች ወይም ደግሞ ሪል ስቴቶች እየተሰሩ የሚገኙ ይመስለኛል። ይሄኛው ነው እንግዲህ ሴሚሲ የሚባለው ሴሚሲ ኮምፓውንድ ተብሎ የሚጠራው። በደርግ ጊዜ ነው በነገራችን ላይ የተሰራው። በጣም ረጅም ጊዜ ቆይቷል ማለት ነው። በጣም ረጅምና ሰፊ ቦታ ነው ቦታው እንደምትመለከቱት። አሁን ወደ እስከዚህ ድረስ ነው እንግዲህ ሴሚሲ ሚካኤል የሚባለው። አሁን በዚህ ጋር ወደ ሰሚት ነው ወደታች ነው የሚያስከደው። አሁን አደባባዩ ጋር ነው ኮንቬንሽን ሴንተር የሚባለው እዚህ አካባቢ ጋር ነው። ይሄ ደግሞ ፀሐይ ሪል ስቴት የሚባለው በስተ ግራ በኩል የምትመለከቱት። አሁን ያለነው የተባበሩት በታክሲ በምናምን ስትመጡ የተባበሩት የሚባለው ይሄ አካባቢ ነው ማለት ነው ከሰማችሁ። ወይም ደግሞ አሁን ወደ መሪ ወደ አያት አርገን እየተጓዝን እንገኛለን። ፊት ለፊታችንን ይሄኛው እንግዲህ ነገርኩ ፀሐይ ሪል ስቴት ነው እዚህ አካባቢ ኮንቬንሽን ሴንተር አካባቢ ጋር ያለው በጣም አሪፍ የመኖሪያ ግቢ ነው። ስለ ፀሐይ ሪል ስቴት እንግዲህ የተወሰኑት ብዙ ሰዎች ሲያወሩ ከሰማችሁ ይሄኛው ነው የምትመለከቱት ነው። እንግዲህ አሁን ወደ መሪ ፊት ለፊታችንን አርገን እየሄድን እንገኛለን። መሪ አካባቢ ደግሞ ስንደርስ ምን ይመስላል የሚለውን በደንብ አድርጌ ያሳያችኋለሁ፣ አስቃኛችኋለሁ። ወደ አያትም አካባቢ ስንደርስ ሁሉንም ነገር በደንብ አድርጌ ያሳያችሁ ያስጎበኛችሁ ሄዳለሁ። እናንተ ደግሞ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ ስል በትህትና ጠይቃችኋለሁ።
አሁን ያለነው ወደ መሪ በተለምዶ እንግዲህ መሪ የሚባለው አካባቢ ጋር ደርሰናል። በፊት እንደዚህ አልነበረም። እስከዚህ ድረስ የኮሪደር ልማቱ ስለመጣን በስተግራ በኩል በጣም የሚያማምሩ እዚህ ጋር በነገራችን ላይ ትንሽ ወረድ ብለን የሆነ ቁልቁለት አለ። እዛ አካባቢ ጋር ጉሊት እንደ ጉሊት ነገር ነበረ። አሁን ግን ወደ ውስጥ ገብቷል። አሳያችኋለሁ እየተጠጋን። ይሄኛውን የባቡር መሸጋገሪያው ስለሆነ ትንሽ እዚህ አካባቢና መሸጋገሪያ ቦታ እዚህ አካባቢ በጣም ክራውድ ነው። እንዳጋጣሚ ሆኖ ዛሬ ሰው ስለሌለ ነው እንጂ መገናኛ አካባቢና እንደገና ደግሞ ጉርድ ሾላ አካባቢ ጋር ስትሄዱ ስትጓዙ መንገደኞች ይሄ በማቋረጫው ጋር በጣም ትንሽ ክራውድ ይፈጥራል። አሁን የዚህ ቁልቁለቱ ጋር በፊት ጉሊት የነበረበት ቦታ ጋር ነበር ማለት ነው። አሁን መሪ ነን የምንገኘው። ጉሊቱ ግን አሁን ወደ ውስጥ ይሄ ታች ስንደርስ አሳያችኋለሁ። ይሄ የምንመለከተው የአያት ሪል ስቴት ወይም ደግሞ የአያት ፎቆች ናቸው የምንመለከተው። ኮንዶሚኒየሙ ነው ይሄኛው የምንመለከተው። ከዚህ ጀርባ ነው የአያት አፓርታሞች የሚገኙት። በዚህ ጋር ወደ ውስጥ ገባ ስትሉ ጉሊቱ አለ ማለት ነው። እንዳለ ነው ያለው። ወደ ውስጥ ገባ ብላችሁ ታገኛል። ገበያ አለ ማለት ነው። ወደ ውስጥ ስትገቡ አሁን እንግዲህ እነኚህ ይሄ የምትመለከቱት ማለት ነው ኮንዶሚኒየም ነው ያየን እየተመለከትን የምንገኘው ወደ አያት አካባቢ ጋር ያለው። ከዚህ ቀጥሎ እነኛ አጠር ያሉ ፎቆች የሚመስሉት ደግሞ የአያት ሪል ስቴቶች መኖሪያዎች ናቸው ማለት ነው። አያት ይሄ ብቻ አይደለም። ወደ ውስጥ ገባ ስንል ደግሞ በደንብ አድርጌ ያሳያቸው አደባባይ አለ። አደባባዩን ልክ እንደተሻገረን ደግሞ በደንብ አድርጌ ነው ማሳያቸው። አደባባዩ በነገራችን ላይ ደራርቱ አደባባይ ነው የሚባለው። ከጦር ኃይሎች የሚመጣው ከዚህ በፊት ጦር ኃይሎችን የመጨረሻውን ድልድይ ወይም ደግሞ የመጨረሻው የባቡሩን አሳይቻችኋለሁ ከዚህ በፊት የነበረው ቪዲዮ። አሁን ደግሞ አያት የሚገኘውን የመጨረሻውን የባቡሩን ሀዲድ ማለቂያውን ነው የማሳያችሁ። እንግዲህ የመጨረሻ ይሄኛው መነሻ እንበለው። እንግዲህ ይሄኛው መነሻ ነው፣ ያኛው መጨረሻ ጦር ኃይሎች እንበለው። መነሻና መጨረሻውን በሃይሌ ቱር ላይ በደንብ አድርጌ ያሳየኋችሁ ይመስለኛል። እዚህ አካባቢ ጋር ነው እንግዲህ የጦር ኃይሎች የአያት ባቡር ሀዲድ ማለቂያው ይሄ የምትመለከቱት ቦታ ነው። እነኚህን የምትመለከቷቸው ደግሞ የአያት አፓርታማዎች ናቸው ማለት ነው። እዚህ ጋር ያልቃል ማለት ነው እንግዲህ እንትኑ የባቡር ሀዲዱ። አሁን ወደ አደባባዩ ጋር እየደረስን እየተቃረብን እንገኛለን። እንደነገርኳችሁ አደባባዩ ደራርቱ አደባባይ በመባል ነው የሚታወቀው። ላይ ጽሁፍ አለ። ስንጠጋ በደንብ አድርጌ ያሳያችኋለሁኝ። እንግዲህ አያት አካባቢ ደርሰናል ማለት ነው። የአያት ግቢዎች በጣም የሚያማምሩ በጣም ሰፊ ነው። በነገራችን ላይ አያት ከዚህ ጀምሮ ይሄ አፓርታማዎች ካሉበት ጀምሮ ይሄኛው እንግዲህ አሁን ከጀመርንበት ቦታ ጀምሮ ይሄኛው አደባባዩ ደራርቱ ነው ብያቸዋለሁ። ከዚህ ጀምሮ እንግዲህ እስከ ውስጥ ድረስ በደንብ አድርጌ ያሳያችኋለሁ። አያት ነው የሚባለው። አሁን አያት አካባቢ ጋር ነን ያለነው። አያት ምን ይመስላል የሚለውን ደግሞ በደንብ አድርገን እያየን እየጎበኘን እንጓዛለን። ያው እንደምትመለከቱት ደራርቱ አደባባይ ይላል አይደለ? በዚህ ጋር በስተቀኝ ወደ ሰሚት ያስኬዳቸዋል። በነገራችን ላይ ወደ ላይ ደግሞ ወደ ጣፉ ነው የሚያስኬዳችሁ። እኛ ወደ አያት 49 ወደሚባለው ጋር ነው የምንሄደው። ወደ መቄዶንያ ነው ጉዟችንን አድርገን የምንሄደው ማለት ነው። እዛ አካባቢ ስንደርስ ነው በደንብ አድርጌ ያሳያችኋለሁ። አሁን ይሄ እያየን ያለነው እየተመለከትን ያለነው አያት ሪል ስቴት የሰራው ወይም ደግሞ የአያት አካባቢዎች ወይም አያት የመኖሪያ ግቢዎች ወይም ደግሞ አያት አካባቢ ጋር ነን ያለነው ማለት ነው። እዚህ ጋር የአያት ታክሲ ማለቂያው ነው። አሁን እኛ ወደ አርገን እየሄድን የምንገኘው ወደ መቄዶንያ ወይም ደግሞ አያት 49 ወደ ጸበል ወደሚባሉ አካባቢ ጋር ነው እየተጓዝን የምንገኘው። አሁን እንግዲህ በስተግራም በስተቀኝም እያያችሁ ይሄኛው መሀሉ አካፋዩ ግሪን ኤሪያ ነው። በዛ ጋር ይታያችሁ ከሆነ አሉ አይደል አሪፍ ቪላ ቤቶች ናቸው በነገራችን ላይ የምንመለከተው። አሁን ግን እንደ ፊት ለፊት አስፋልት ዳር የሚገኙት እንደ ሬስቶራንትና ካፌ ሬስቶራንት ባሮች ናቸው የምንመለከታቸው። ወደ ውስጥ ገባ ስንል ደግሞ አሪፍ መኖሪያ ቤቶች ነው የምንመለከተው። እዛ ደግሞ ፊት ለፊት የምትመለከቱት ጊፍት ሪል ስቴት የሰራቸው አፓርታማዎች አሉ እዛ አካባቢ ጋር በጣም ነው የሚያማምሩት። አፓርታማም አለ ቪላ ቤቶችም አሉ እዛ አካባቢ ጋር ስንደርስ። ፈረስ ቤት የሚባለው ከባልዳራስ የመጡትም እዚህ አካባቢ ጋር ናቸው ያሉት ከጊፍት ሪል ስቴት ፊት ለፊት ማለት ነው። እሱኑ ማሳያችኋለሁ። በደንብ አድርጌ እያስጎበኘኋችሁ ነው የሚሄደው። ይሄ እንግዲህ በስተግራ በኩል የምንመለከተው ጊፍት ሪል ስቴት ነው ያየን ያለን አፓርታማዎቹ። እንደገና ደግሞ ቪላ ቤት ወደ ውስጥ ገባ ስትሉ ቪላ ቤቶች አሉ። ይሄኛው ደግሞ ትንሽ እንዳለፍን ማለት ነው በስተቀኝ በኩል ፈረስ ቤት ይባላል። እንደነገርኳችሁ ቅድም
ከባልዳራስ የመጡ ፈረሶች እዚህ ናቸው ያሉት ማለት ነው። አሁን ወደ መቄዶኒያ አድርገን ነው የምንሄደው። መቄዶኒያ አካባቢ ጋር ስንደርስ ደግሞ ወደ መቄዶኒያ ልትመጡ እስከፈለጋችሁ አካሄዱን እንግዲህ በደንብ አድርጌ ያሳያችሁ ይመስለኛል። ከመገናኛ ታክሲ ትይዛላችሁ። ቀጥታ ወደ አያት 49 ወደሚለው ነው ይዛችሁ ይሄው ፈረስ ቤት በዚህ ጋር ነው የምትመለከቱት። ቀጥታ ወደ አያት 49 ወደሚለው ወይም ደግሞ ከጠየቋችሁ ይነግሯቸው የምትመለከቱት ፎቅ ፊት ለፊት የመቄዶኒያ ፎቅ እየተሰራ ያለው ይሄኛው የምንመለከተው ነው። እዚህ ጋር ደግሞ የሆነ እዚህ ጋር የሆነ ጤና ጣቢያ አለ። እሱን አሳያቸዋለሁኝ። አበበች ጎበና መሰለኝ። እስኪ አብረን እናነባዋለን። ይሄኛው እስኪ አሁን እንግዲህ ወደ መቄዶኒያ አካባቢ ይሄኛው የምትመለከቱት ፎቅ መቄዶኒያ ነው። መቄዶኒያ ለመምጣት ከፈለጋችሁ እንግዲህ ይሄው እንግዲህ እያያችሁት ነው ብዬ ገምታለሁ። እንግዲህ መቄዶኒያ መጣችሁ መርዳት የምትፈልጉ ሰዎች ካላችሁ እስከዚህ ድረስ ትመጡና እንግዲህ ወደ ውስጥ ትገባላችሁ። ከሲቪል ሰርቪስ ጀምረን እስከ መቄዶኒያ ድረስ ያለንን ጉዞ ይሄንን ይመስላል። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይመኝላችኋለሁ።